ያስቀመጠው ቃል አለ ምሳሌ ምዕራፍ 1 ቁጥር 33 ላይ ያለ ሐሳብ እንደ መነሻ የማየው የምናገርበት ሐሳብ እዛ ቦታ ላይ ነው የሚገኘው ምሳሌ መጽሐፍ ምዕራፍ 1 ቁጥር 33ን በጌታችን በኢየሱስ ክርስቶስ ስም አነባለሁ እንደዚህ ይላል የሚሰማኝ ግን በእርጋታ ይቀመጣል ከመከራም ስጋት ያርፋል እግዚአብሔር አምላክ የተባረከ ይሁን አዲሱ መደበኛ ትርጉም ላይ ሄዳችሁ ስታነቡ የመጨረሻውን ቃል ከመከራም ስጋት ያርፋል የሚለውን ክፉን ሳይፈራ ያለ ስጋት ይቀመጣል ይላል ከመከራ ስጋት ያርፋል ክፉን ሳይፈራ ያለ ስጋት ይቀመጣል ይላል ይሄንን ሐሳብ ነው ማንሳት የምፈልገው እዚህ ምሳሌ መጽሐፍ ላይ የምሳሌ መጽሐፍ ጻፊ ሰለሞን ጥበብ እንደሚናገር አድርጎ የጥበብን ቋንቋ ነው የሚያመጣልን እዚህ ቦታ ላይ ጥበብ ናት የምትናገረው እኛ ግን እግዚአብሔር አምላክ እንደሚናገረው እንወስደውና ይህንን ክፍል ከዚህ እውነት ልንማር በዚህ ማለዳ ያስፈልገናል ማለት ነው በተለይ ከቁጥር 24 ጀምሮ ብታነቡ የመጨረሻው ቁጥር የገባበትን ምክንያት ማግኘት ትችላላችሁ እንደዚህ ይላል በጠራሁ ጊዜ እምቢ ስላላችሁ እጄንም በዘረጋው ጊዜ ማንም ስላላስተዋለ ምክሬን ሁሉ ግን ቸል ስላላችሁ ዘለፋዬን ስላልፈቀዳችሁ እኔም ስለዚህ በጥፋታችሁ እስቃለሁ ጥፋታችሁም በመጣ ጊዜ አላግጥባችኋለሁ ድንጋጤ እንደ ጎርፍ በደረሰባችሁ ጊዜ ጥፋታችሁም እንደ አውሎ ንፋስ በመጣ ጊዜ ጭንቅና መከራ በወረደባችሁ ጊዜ የዚያን ጊዜ ይጠሩኛል እኔ ግን አልመልስም ተክተው ይሹኛል ነገር ግን አያገኙኝም ዕውቀትን ጠልተዋልና እግዚአብሔርን መፍራት አልመረጡምና ምክሬን አልፈቀዱምና ዘለፋዬንም ሁሉ ንቀዋልና ስለዚህ የመንገዳቸውን ፍሬ ይበላሉ ከራሳቸው ምክር ይጠግባሉ አላዋቂዎችን ከጥበብ መራቅ ይገላቸዋል ሰነፎችንም ቸልተኛ መሆን ያጠፋቸዋል የሚሰማኝ ግን ኦ ሃሌሉያ በጣም ድንቅ ነው ከላይ የተዘረዘሩ ነገሮች አሉ አሁን በዓለማችን በመድራችን በሰዎች ህይወት ሁሉ ዙሪያ እየሆነ ያለውን ነገር ነው የሚናገረው ከላይ ያለው ነገር በጣም የሚያስደነግጥ ነገር ሆኗል ጥፋት ሆኗል ፍርሃት ሆኗል ድንጋጤ እንደ ጎርፍ ደርሷል በሰው ሁሉ በነገስታቶች ላይ በኃያላን ላይ በታላላቆች ላይ በተናናሾች ላይ ብርቱነን በሚሉ ሁሉ ላይ ደርሷል ይላል ይሄ ዓለምን እያናወጠ ያለው ችግር ዓለምን እያስደነገጠ እንደ ጎርፍ እየገሰገሰ በሰዎች ህይወት ዙሪያ ሁሉ ፍርሃትን ባመጣ በዚህ ሁኔታ ውስጥ በእርጋታ የሚቀመጡ አሉ ክፉን ሳይፈሩ ያለ ስጋት የሚመላለሱ አሉ እነማን ናቸው እግዚአብሔርን የሚሰሙ መፍትሄው ዛሬም ለእናንተ መናገር የምፈልገው ቃል እግዚአብሔርን መስማት እግዚአብሔርን የሚሰማ የእግዚአብሔርን ድምጽ የሚሰማ እግዚአብሔር ሲናገር የሚሰማ እግዚአብሔር ምን እያለ ነው እግዚአብሔር ምን እየተናገረ ነው ጆሮውን የሚከፍት እግዚአብሔርን ለመስማት የተዘጋጀ ለእግዚአብሔር ድምጽ ሴንሲቲቭ ለሆነ ሰው ወገኖቼ ሆይ እግዚአብሔር ሰላምን የሚናገር አምላክ ስለሆነ ለሕዝቡ ለቅዱሳኑ ሰላምን የሚያውጅ አምላክ ስለሆነ በእርጋታ ይቀመጣል ምንም አይነት ነገር ይሁን እግዚአብሔርን በመስማት ውስጥ ሰላም አለ
ስንቶቻችን እግዚአብሔርን እየሰማነው ነው? በዙሪያችን በጣም ብዙ ድምጽ አለ። በጣም ብዙ ድምጽ፣ በጣም የሚረብሽ ድምጽ፣ በጣም የሚያስደነግጥ ድምጽ፣ በጣም በየዕለቱ በየቀኑ በየሰዓታቱና ደቂቃዎች ሁሉ የምንሰማው ድምጽ አለ። በጣም ብዙ ድምጽ አለ። ወገኖቼ ሆይ በዚህ ግርግር በበዛበት በጣም ብዙ ጫጫታ ባለበት ብዙ ድምጽ ባለበት እግዚአብሔርን መስማት መቻል እንዴት ትልቅ ነገር ነው! እግዚአብሔርን ለመስማት ጆሮን መክፈት መቻል እንዴት ጥበብ ነው! ምን ይላል እግዚአብሔር? ምን እያለ ነው? ስለ ሰሞኑ ሁኔታ እግዚአብሔር ምን እያለ ነው? ወይስ ትራምፕ ምን እያለ ነው ብለን ነው የምንከታተለው? CDC ምን ተናገረ? WHO ምን ዘገበ? ምን አዋጅ አወጣ? ሐኪሞች ምን አሉ? አዋቂዎች ምን አሉ? ባለስልጣናት ምን አሉ ነው የምንለው? ወይስ ደግሞ እግዚአብሔር ምን እያለ ነው? ምንድነው እየሰማን ያለ ነው? ጆሮአችን የተከፈተው ለሰማይ ነው። ሰማይ እየተናገረን ያለው፣ ሰማይ ድምጽ እያሰማን ያለው። ግን እግዚአብሔርን እንዳንሰማ በጣም የያዘን ብዙ ነገር አለ። ጥቂት ነገር ልንገራችሁ። በጣም በዙሪያችን ስላለው ድምጽ ጥቂት ነገር ላንሳላችሁ። በጣም ጫጫታው እንዲበዛ ያደረገ፣ ግርግሩ እንዲበዛ ያደረገ፣ እግዚአብሔርን እንዳንሰማው ያደረገን ዙሪያችን፣ ቤታችን፣ መኝታ ክፍላችን፣ ጓዳችን ብዙ ድምጽ አለ፣ ብዙ ጩኸት አለ። በጣም ይጮሃል። ገና ወደ ሳሎን ስንመጣ ሌላ የሚጮህ ድምጽ አለ። መኝታ ቤታችን ድምጽ አለ። በየመንገዱ ድምጽ አለ። መኪናችን ውስጥ ድምጽ አለ። ቲቪው ይጮሃል፣ ዩቲዩቡ ይጮሃል፣ ኢንተርኔቱ ይጮሃል፣ ልጆች ይጮሃሉ፣ ሰው ይጮሃል። በጣም ብዙ ድምጽ አለ። እግዚአብሔርን እንዳንሰማ የከለከለን ብዙ ድምጽ አለ። ዲሰምበር 2019 ላይ የተሰራ አንድ ጥናት፣ በጣም የሚገርም ጥናት አለ። እሱን ልንገራችሁ። ከ3 ወር በፊት ማለት ነው። ዲሰምበር 2019 ዓለማችን ውስጥ 7.8 ቢሊዮን ህዝብ ይኖራል ይባላል። ጥናቱ የሚያሳየው 7.8 ቢሊዮን ህዝብ አለ። ከዚህ ውስጥ 4.5 ቢሊዮን ህዝብ ኢንተርኔት ተጠቃሚ ነው። ከግማሽ በላይ ማለት ነው። 3.7 ቢሊዮን ህዝብ አክቲቭሊ ሶሻል ሚዲያን ይጠቀማል። 3.7 ቢሊዮን ህዝብ የሶሻል ሚዲያ አክቲቭ ተጠቃሚ ነው። አንድ ሰው በቀን ውስጥ በአማካይ 142 ደቂቃ ወደ 2 ሰዓት ተኩል ገደማ አቨሬጅ ነው ማለት በኢንተርኔት ላይ ያጠፋል። በየሰከንዱ 10 ሰዎች ሶሻል ሚዲያን ይቀላቀላሉ። 60 ቢሊዮን ድምጾች በፌስቡክ እና በዋትስአፕ ይተላለፋሉ። 60 ቢሊዮን መልእክቶች በቀን ውስጥ በጣም ብዙ ነው። 60 ቢሊዮን መልእክቶች፣ ድምጾች በፌስቡክ እና በዋትስአፕ በቀን ይተላለፋል። ስለዚህ እነዚህ ሁሉ ድምጾች ዌቭን ተቆጣጥረውታል፣ አየሩን ተቆጣጥረውታል፣ ዓለምን ተቆጣጥረውታል። ወገኖቼ ቤታችን ውስጥ አሉ፣ ሰፈር ውስጥ አሉ፣ መኝታ ቤት ውስጥ አሉ፣ መንገድ ላይ አሉ፣ መኪና ውስጥ አሉ። ብዙ ድምጾች አሉ። ታዲያ እንዴት ነው እግዚአብሔርን የምንሰማው? እነዚህ ድምጾች ጮክ ብለው ስለሚሰሙ፣ ጮክ ብለው ስለሚናገሩ፣ ጮክ ብለው ስለሚደመጡ እግዚአብሔርን መስማት ባንችልም ሁኔታ ውስጥ አለን። በተለይ አሁን ቤታችን በተቀመጥንበት በዚህ ጊዜ ወገኖቼ ሆይ ልብ ብላችሁ አዳምጡኝ። ጂም መሄድ በማንችልበት በዚህ ጊዜ፣ ሞል መሄድ በማንችልበት በዚህ ጊዜ፣
ስታርባክስ ሄደን ቡና መጠጣት በማንችልበት በዚህ ጊዜ ሬስቶራንት ሄደን ምግብ መብላት በማንችልበት በዚህ ጊዜ እንደውም አንዳንዶቻችን ወደ ስራ መሄድ በማንችልበት በዚህ ጊዜ ቤታችን ውስጥ በተቀመጥንበት ሁኔታ በአብዛኛው ቤት እያሳለፍን ባለንበት በዚህ ጊዜ ምንድነው እየሰማን ያለነው? የትኛው ድምጽ ነው ጎልቶ እየወጣ ያለው? የቲቪው ነው? የኢንተርኔቱ ነው? የዩቲዩቡ ነው? የፌስቡኩ ነው? የስልካችን ነው? የትኛው ድምጽ ነው እየጮኸ ያለው እያስተጋባ ያለው? ቢቢሲን ሰምተን ሲኤንኤን ሰምተን ኤቢሲን ሰምተን የተለያየ ዜና ቻናሎችን ገለባብጠን ቀይረን ሰምተን በእርጋታ መቀመጥ አንችልም ወገኖች ሆይ። ሰው በእርጋታ የሚቀመጠው እግዚአብሔርን ሲሰማ ነው። እግዚአብሔር ምን እየተናገረ ነው? ሰማይ ያወራን ያለው ወገኖች ሆይ። ሰማይ ኮሙኒኬት እያደረገን ነው። ሰማይ እየተነጋገረ ነው ከኛ ጋር። እኛ ግን ጆሮቻችን የተከፈተው ለልዩ ልዩ ቻናሎች ነው። ዛሬ ግን እነግራችኋለሁ በጌታ በኢየሱስ ስም ለሰማዩ ቻናል ጆሮአችን የተከፈተ ይሁን። በሰማይ ለሚነገር ቋንቋ፣ በሰማይ ለሚነገር ድምጽ፣ እግዚአብሔር ለሚናገረው ቃል እንደዚህ ያለ እግዚአብሔር የሚሰማኝ በእርጋታ ይቀመጣል። ኦ ሃሌሉያ! የሚሰማኝ በእርጋታ ማለት ዘና ይላል። ንጉሱን ያዘ፣ እግዚአብሔርን ያዘ፣ ጌታን ያዘ፣ እግዚአብሔር በእርጋታ። ሐዋርያት ሥራ 27 በጣም አስደናቂ መጽሐፍ ነው። መጽሐፍ ቅዱስ ሳነብ በጣም የሚገርመኝ ታሪክ ሉቃስ አገላለጡ አተራረኩ ተነስተን በቀኝ በኩል ተተግነን በፍልቂያ በዚህ ከተማ በዚህ መንገድ እያለ በሚያስደንቅ ሁኔታ ናሬት ያደረገው ታሪክ መጽሐፍ ቅዱስ ውስጥ ሳሙኤል ውስጥ ማነባቸው አንዳንድ አስደናቂ ታሪኮች ቢኖሩም እንደ ሉቃስ 27 አይነት መጽሐፍ በሚገርም ቋንቋ ውበትና ለዛ የተገለጠ ቃል የለም። ጉዞ ጀመርን ይላል ጳውሎስ ወደ ሮም ለመሄድ በወጣበት ጊዜ ከፊል ለፊታችን ነውጣ ያለው ከፊል ለፊታችን ችግር ያለው ብሎ ቢላቸውም አልሰሙትም። መቶ አለቃው ካፒቴኑም ቢለው ነው የሚሰማው። ጳውሎስ የሰማይ ቻናል የተከፈተለት በተከፈተ ሰማይ ሰማይን የሚሰማ ሰው እኔ አያለው እኔ ድምጽ እየሰማው ነው። ወጀብ አለ፣ ማዕበል አለ፣ ችግር አለ። አልሰሙም። ተነስተው ሜትሮሎጂው ሰላም ነው የሚናገረው። ስለዚህ እንጓዝ ብለው ጀልባቸውን መርከባቸውን አንቀሳቀሱ። ትንሽ እንዲሄድን ይላል አውራቂስ የተባለው አውሎ ነፋስ መጥቶ ሼክ ያረጋቸው ጀመረ። መርከቢቱ በጣም በነውጥ ውስጥ ተገባች። ታላቅ ነውጥ ሆነች። ሉቃስ እዛው ውስጥ የሚናገረው አንድ ደስ የሚል ቃል አለ። ለቀነው ተነዳን ይላል። ለቀን ተነዳን ማለት ወገኖቼ ወይ ፕሌን የሚያበር ሰውዬ ከዚህ በኋላ መቆጣጠር አልችልም ማብረር አልችልም ከእጄ ወጥቷል ብሎ ቢናገር ተሳፋሪዎቹ ምን እንደሚሰማቸው አስቡ። አሁን ራዳሩን መከተል አልቻልኩም ማብረር አልቻልኩም መሪውን ለቅቅ ያለው ምን እንደምሆን አላቅም ብሎ ከማብረሪያ ክፍል ድምጽ ቢያሰማ ተሳፋሪዎቹ እንዴት እንደሚንቀጠቀጡ አስቡ። አሁን መርከቢቷን ለቀን ተነዳን ይላል። መርከቢቷን አታሁን የምትመራቸው ካፒቴኑ አይደለም። ግን እዛ መካከል ሰማይን የሚሰማል ድምጽ የሚሰማል እግዚአብሔርን የሚያናግራል። ሌሎቹ ሲናወጡ በእርጋታ ይተቀመጣል። ኢየሱስ ያድናል። ሌሎቹ ሲጨነቁ አርፎ ይተቀመጣል። ሌሎቹ ሲታወኩ ዓለም ሼክ ስታረግ ምድር ስትነዋወጥ ሁኔታው ሲጨልም ተስፋ የሚያስቆርጥ ነገር እንደውም ሉቃስ ሌላ የሚናገረው ደስ የሚለኝ ቃል እንድናለን የሚል ተስፋ በቃ አለቀ ይላል። እንዲህ አይነት አገላለጥ ነው የሚገልጸው። እዛ መካከል ፈልሰስ ብሎ ዘና ብሎ ኢንጆይ የሚያደርግ ይሄ ለቃ የምትነዳዋን መርከብ የሚታዘብ አንበሳ አለ የእግዚአብሔር ሰው ጳውሎስ። ለዚህ ነው ከ14 ቀን በኋላ እንዲህ አይነት ኪሳራ እንዲህ አይነት በጣም ከባድ ጉዞ መካከል ነውጥ ውስጥ ጭንቀት ውስጥ መከራ ውስጥ ተነስቶ እንደዚህ ተረጋግቷል። የእርሱ የመሆንና የማመልከው የእግዚአብሔር መልአክ አጠገቤ ቆሞ አበረታኝ። እንዲህ
አለኝ ይላል። በቄሳር ፊት ልትቆም ይገባል፣ አትፍራ አለኝ። ስለዚህ እኔ እግዚአብሔር የተናገረኝን አምናለሁ። የእግዚአብሔር ድምጽ በሕይወቴ ሲሰራ አይቻለሁ። እግዚአብሔር ተናግሮኝ ድንጋይ አምጥተው ወግረውኝ ከሞት ተነስቻለሁ። ድምጽ ከሰማው ምንም አልፈራም። ቃል ካለኝ አያስደነግጠኝም። ቃል መጥቷል፣ ድምጽ መጥቷል፣ ሰማይ ተናግሯል። ተረጋጉ ብሏልና ቆርሶ አመስግኖ ጎረሰ፣ ማብላት ጀመረ ይላል። ወገኖቼ ሆይ መረጋጋት የምትችሉት የትራምፕን ድምጽ ሰምታችሁ አይደለም። እነግራችኋለሁ፣ የዓለም የዜና አውታሮች አያረጋጓችሁም። እነግራችኋለሁ፣ ምንም አልቻልንም አሉ። በቃ ከአቅማችን በላይ ነው አሉ። የጣሊያኑ መሪ አሁን በምድር በሰው የሚቻል አይደለም፣ ተስፋችን ከሰማይ ነው አለ። በቃ ሰው የማይችልበት ደረጃ ላይ ደርሷል። ነገሮች ጨልመዋል። ተስፋ የሚያስቆርጥ ሁኔታ መጥቷል። ግን እግዚአብሔርን የሚሰማ እግዚአብሔር ሲናገር የሚያደምጥ የሰራዊት ጌታ እግዚአብሔር መጣና እዛ መርከብ ውስጥ ጳውሎስ አጠገብ ቆመ። ነካረገው፣ ሪላክስ አርግ፣ በሰላም ትደርሳለህ አለው። ወገኖቼ ሆይ እግዚአብሔር ምን እያለ ነው? ምን አለ? ምን አለሽ? እግዚአብሔር ምን አለ? ከሚናወጠው መርከብ ውስጥ ምን እየሰማ ነው? ሼክ እያረገ ካለው ምድር ውስጥ ምን አይነት ድምጽ እየሰማ ነው? እግዚአብሔር ምን እየተናገረ ነው? ምንድነው የምትሰማው ቃል? ከእግዚአብሔር እየተቀበልክ ያለው ነገር ምንድነው? እግዚአብሔር የተናገረውን የሚፈጽም አምላክ ነው። ኢሳይያስ 32 ቁጥር 15 ላይ ሲናገር በአዲሱ መደበኛ ትርጉም እንደዚህ ይላል፣ ሕዝቤ ሰላማዊ በሆነ መኖሪያ በሚያስተማምን ቤት ጸጥ ባለም ስፍራ አርፎ ይኖራል ይላል። እግዚአብሔርን የሚሰማ ሕዝብ ሰላማዊ በሆነ መኖሪያ በሚያስተማምን ቤት ጸጥ ባለም ስፍራ ምን ያደርጋል? አርፎ ይኖራል ይላል። ወገኖቼ ሆይ ሰማይ ኮሚኒኬት እያደረገን ነው። የሚሰማኝ ምንም አይነት ችግር ውስጥ ሆኖ ምንድነው የምትሰሙት? ከምትሰሙት ተጠበቁ። ምንድነው የምትሰሙት? ጆሮቻችሁ ለምንድነው የተከፈተው? አንዳንድ ጊዜ ሁኔታዎች ስፍራ እንድንለቅ ሊያረጉን ይችላሉ። የሚታየው የሚነገረው የሚሰማው ቦታ እንድንለቅ፣ ስፍራ እንድንለቅ፣ መንገድ እንድንቀይር ሊያደርገን ይችላል። ትዝ ይላችኋል ዘፍጥረት 26 ላይ ረሃብ ሆነ ይላል። በጣም ታላቅ ረሃብ፣ በጣም ከባድ ረሃብ፣ በጣም አስቸጋሪ ረሃብ፣ ስፍራ የሚያስለቅቅ ረሃብ ሆነ ይላል። ይስሐቅ በዛ የረሃብ ጊዜ ማምለጥ ፈለገና ድንኳኑን አፍርሶ ፓክ አርጎ ጉዞ ሊጀምር ሲል ድምጽ መጣለት። እንደዚህ ያለው በዚህ ስፍራ ተቀመጥ። ሃሌሉያ! እንዴ ረሃብ ነው፣ ድርቅ ነው፣ የሚበላ የለም፣ ነገሮች ጨልመዋል፣ ተስፋ የሚያስቆርጥ ነው። ኖ ተቀመጥ። በጣም ደስ ይለኛል። ዘፍጥረት 26 ቁጥር 5 ላይ ይስሐቅም በጌራራ ተቀመጠ ይላል። የመጣለት ድምጽ ያስቀምጠዋል። ወገኖቼ ሆይ የአባቶቹ አምላክ ሲናገር የኖረ አምላክ ነው። እግዚአብሔር ድምጹን ሲያሰማ የኖረ አምላክ ነው። ለአዳም በኤደን ገነት፣ ለአብርሃም በሜሶጶጣሚያ፣ ለያዕቆብ በምድረ በዳ፣ ለይስሐቅ በጌራራ፣ ለሙሴ በሲና ተራራ በቁጥቋጦ መካከል ለእያንዳንዳቸው እግዚአብሔር ሲናገር ነበረ። ድምጹን ሲያሰማ ነበረ። የእግዚአብሔር ድምጽ ከመጣ እንደሚሆን ያውቃሉ። ተቀመጥ። ሃሌሉያ! ወገኖቼ ሆይ ሁኔታው የሚላችሁ ሳይሆን፣ ሁኔታው የሚናገረው ሳይሆን፣ አሁን የሚሰማው ዓለምን እያናወጠ ያለው ማዕበልና ወጀብ የሚለው ሳይሆን፣ ሰማይ ምን እያለ ነው?
ሰማይ ምን እያስተላለፈ ነው? የሰማይ ድምጽ ምንድነው የሚለው? እግዚአብሔር ምን እየተናገረ ነው? እግዚአብሔር በቃሎቹ ምን እያለን ነው? ምን እየሰጠን ነው? ምን እየመከረን ነው? ወገኖቼ ሆይ እግዚአብሔር የሚናገር አምላክ ነው። እግዚአብሔር ይናገራል። እግዚአብሔር ሁኔታን አይቶ የሚናገር አምላክ አይደለም። እግዚአብሔር ከሁኔታዎች በላይ ነው። ያስጨነቀን ነገር፣ የረበሸን ነገር፣ ያሳሰበን ነገር፣ ያወከን ነገር አለ። ሁሉ ቤት ፍርሃት ገብቷል። አሜሪካ ፈርታለች። ታላላቅ ኃያላን ብርቱነን ያሉ ኒውክሌርን የሚያክል የጦር ኃይል ያላቸው ዓለምን ማጥፋት እንችላለን የሚሉ ፈርተዋል። ነውጥ አለ፣ ችግር አለ። ግን ሰማይ ምን እያለ ነው? ምን እየሰማችሁ ነው? እግዚአብሔር ምን እያለ ነው? ዛሬ ነግራችኋለሁ። በእርጋታ የሚያስቀምጣችሁ የእግዚአብሔር ድምጽ ብቻ ነው። ሰላም የሚሰጣችሁ እግዚአብሔር ሲናገር። እግዚአብሔር ከተናገረ መርከብ ተሰብሮ በሰላም ወደ ደሴቲቱ ትደርሳለህ። በሰላም ወደ ደሴቲቱ ከደረሱ በኋላ በጣም በሚገርም ሁኔታ መጽሐፍ ቅዱስ ሲናገር ቁጥር ምዕራፍ 28 ላይ ሐዋርያት ሥራ ጳውሎስ ጭራሮ ለቅሞ አምጥቶ እሳት ሲያነዱ ብርድ ነው ከውሃን የወጡት፣ አንዳንዶቹ ዋኝተው ነው የመጡት፣ አንዳንዶቹ በስብርባሪ ነው የመጡት። እፉኝት ከእንጨቱ መካከል ወጣ ነደፈችው ይላል። እፉኝት የነደፈችው ይሞታል። እፉኝት የነካችው ሰው ይሞታል። አሁን እጁ አብጦ ይሞታል። ይሄ ሰውዬ በእውነት በጣም ክፉ መሆን አለበት። በሰላም ከውሃው ቢወጣ እንኳን እዚህ ጋር ደረሰ፣ እዚህ ጋር ግን ማለቂያ ሆናሉ። ጳውሎስ ግን ቃል አለው፣ ድምጽ አለው። እግዚአብሔር ተናግሮታል። በቄሳር ፊት ትቆማለህ ብሎታል። እፉኝቱን እባቢቱን ወስዶ እሳቱ ላይ ምን አረጋት ይላል? አራገፋት ይላል። ቫይረሱ እንኳን ቢያገኝ ድምጽ ካለ አትሞትም ብራዘር። እግዚአብሔር ከተናገረ ቃል ካለ ቫይረሱ ቢነርፍ ኮሮና ቫይረስ ቢያገኝ እንኳን አትሞትም። ምክንያቱም የእግዚአብሔር ድምጽ ያኖራል። የእግዚአብሔር ድምጽ ያሻግራል። የእግዚአብሔር ድምጽ ያቆማል። የእግዚአብሔር ድምጽ ከሲስቴም በላይ ነው፣ ከሁኔታ በላይ ነው፣ ከሚታየው በላይ ነው። አራገፋት ይላል። ከዛ በኋላ ሲጠብቁ ካሁን ይሞታል ብለው ሲጠብቁ እሱ ዘና ብሏል። በርጋታ ተዝናንቷል፣ አርፏል። አምላኩን ያውቃል፣ የተናገረውን ያውቃል፣ የእግዚአብሔርን ድምጽ ያውቃል። ቢጠበቅ ምንም አልሆነም። ምን አሉ ይላል? ይሄ ሰውዬ የሆነ ነገር ነው አሉ። በቃ አመለካከታቸውን ለወጡ ይላል። ድምጹ ይምጣልን። እግዚአብሔር ምን እያለ ነው? ችግራችሁ ምንድነው? ዛሬ እነግራችኋለሁ። የሁላችንም ችግር ቤታችን ውስጥ ጎልቶ እየተሰማለው ድምጽ የእግዚአብሔር አይደለም፣ ሌላ ድምጽ ነው። በጣም ቮሊዩሙ ከፍ የተደረገው ድምጽ ሌላ ድምጽ ነው። በጣም እየጮኸ ያለው ድምጽ ሌላ ነው ብራዘር። እየሰማኸው ያለው ድምጽ ሌላ ድምጽ ስለሆነ እኮ ነው የታወከው፣ የተጨነከው፣ የተረበሽከው፣ ሰላም ያጣኸው። ቀንሰው፣ ያንን ድምጽ ቀንሰው። ከቻልክ ሚውት አድርገው፣ ከቻልክ አጥፋው። የሰማዩን ድምጽ ግን ስማ። የሰማይ ድምጽ ስትሰማ በእርጋታ ዘና ትላል፣ በእርጋታ ይቀመጣል። ከመከራም ስጋት። አሁን እኮ የመከራ ስጋት ምድሪቱን ሞልቷል። የእግዚአብሔር ድምጽ ግን ነገሮችን በአንድ ጀንበር ይቀይራቸዋል። ይህን አይደለም የምናውቀው? ሁለተኛ ነገሥት ምዕራፍ 7 ላይ የተፈጸመው ታሪክ እኮ በጣም አስደናቂ ታሪክ ነው። ሶርያውያን መጥተው ሰማርያን ከበዋት። በሰማርያ የሚበላ እስከማይኖር ድረስ ታላቅ ድርቅ ሆኖ ነበር። ምዕራፍ 6 አንብቡ። ሁለተኛ ነገሥት በጣም በእስራኤል ታሪክ አሳዛኝ የሚባለው ታሪክ ያለው እዛ ክፍል ላይ ነው። የአህያ ራስ የእርግብ ኩስ የበሉበት። ይሄ ብቻ አይደለም፣ ልጆቻቸውን ቀቅለው የበሉበት አሰቃቂ ዘመን። ሁለት ሴቶች ተነጋግረው በተራ ልጆቻቸውን አርደው ሊበሉ ተስማምተው አንዷ መጀመሪያ ያረደችውን ከበሉ በኋላ ሁለተኛዋ ግን ልጇን ደበቀች ነው የሚለው። እየሮጠች ንጉስ ጋር ገባች። ንጉስ ሆይ ፍረድልኝ አለችው ይላል። ንጉሱ
ካውድማው ወይስ ከመጥመቂያው ማለት ምንም የለኝም ስንዴ በአውድማው የለም ወይን ደግሞ በመጥመቂያው የለም እኔም አንቺን የደካው ችግር አግኝቶኛል ችግሩ እኛም ቤት አለ ቤተ መንግስት ውስጥም አለ እኛም የሚበላተናል ከናንተ እኩል እኮ የርግብ ኩስ እየበላን ነው ማለት ከናንተ እኩል ያያ ራስ ነው እየበላን ያለነው መፍትሄ እኔ ጋር የለም ማለት ወገኖቼ ሆይ መንግስታት መፍትሄ ላይ ሰጡን ይችላል የላቸውም ቤተ መንግስት ውስጥ መፍትሄ ጠፍቷል በጣም በብዙ አቅጣጫ እየተሯሯጡ ነው መፍትሄ ያለው ግን ከሰማይ ነው በዚህ ጊዜ ኤልያስ ኤልሳ ተነሳና ምዕራፍ 7 ቁጥር 1 ላይ የእግዚአብሔርን ቃል ስሙ እግዚአብሔር እንደዚህ ይላል አለ ሃሌሉያ ሁኔታዎች የሚናገሩት ሌላ ነው አሁን ያያ ራስ እየተበላ የርግብ ኩስ እየተበላ በጣም በሚያሰቅቅ ሁኔታ ውስጥ እየኖሩ ባሉበት ሁኔታ ውስጥ እንደዚህ አይነት ትንቢት መናገር እንዴት ትልቅ ጸጋ ነው ስንዴ በሌለበት ዱቄት በሌለበት ነገ እግዚአብሔር እንደዚህ ይላል አንድ መስፈሪያ ሰቅል በጋብስ በአንድ ሰቅል ይሸመታል ዱቄቱ በአንድ ሰቅል ይሸመታል በሽ ነው ትበላላችሁ እንዴት እንዲህ ይባላል ለሰው አይምሮ አይቻልም ግን ሰማይን ለሚሰማ ይቻላል ሰማይ የሚናገረውን ለሚሰማ የሰማይ ድምጽ ለመስማት ጆሮ ለተከፈተው ይቻላል እግዚአብሔር እንደዚህ ያለ ነው ድምጽ መጥቷል ነገ የሰማሪያ ታሪክ ይለወጣል አለ እዛ የነበረ አንድ ነገር የሚታዘብ አስተያየት ሰጪ ኮሜንት የሚያበዛ እንዴ እግዚአብሔር ሰማይን ከፍቶ ዱቄት ቢያዘንብ እንኳን አሁን በመጥለው ሁኔታ ውስጥ ሊሆን አይችልም ማለት ባይነት አለ ግን አትቀምስም ማለት እግዚአብሔር ከዚህ ይጠብቃል እግዚአብሔር ሲናገር አሜን እንበል እግዚአብሔር ድምጽ ሲመጣ እግዚአብሔር ይችላል ያቺን የሰማሪያን ታሪክ እግዚአብሔር በአንድ ጀንበር ለወጠ እግዚአብሔር ከጠላቶቻቸው ሰፈር ምርኮ ያበጣ እየበዘበዙ እንዲበሉ እግዚአብሔርን እንዲያከብሩ እግዚአብሔርን እንዲያመሰግኑ የምስራች ሆነላቸው ምንድነው የምትሰሙት እግዚአብሔር የሚናገር አምላክ ነው የእግዚአብሔር ድምጽ አለ እግዚአብሔር እየተናገረ ያለው አሁንም እግዚአብሔር በስራ ላይ ነው ያለው ግን ስንቶቻችን ነን ለእግዚአብሔር ድምጽ ምንታዘዘው እንደዚህ ሰውዬ እግዚአብሔር የሰማይ መስኮቶችን ቢያደርግ ይሄ አንተ የምትለው ነገር አይሆንም ወገኖቼ ወይ እግዚአብሔር ከተናገረ ይሆናል በፍጥረት 1:3 ላይ እግዚአብሔር ብርሃን ይሁን አለ ብርሃንም ሆነ የእግዚአብሔር ድምጽ ይምጣ በርጋታ ያስቀምጣቸዋል በቃ የእግዚአብሔር ቃል ይምጣ ነዶ ሲሰግድለት ያየ ዮሴፍ ፀሐይ ጨረቃ ኳክብ ሲሰግዱለት ያየ ዮሴፍ እስኪ ሰግዱለት ድረስ ይኖራል እንጂ ወደ ጉርጓድ ቢጣል ወደ እስር ቤት ቢወረወር ወንድሞቹ ቢዝቱበት መከራ ቢበዛበት አንድ ነገር አይሆንም ድምጽ ይዟል ዋስተናለው ሴኪዩርድ ነው ያ ድምጽ ወስዶ እግዚአብሔር ወዳየለት ዴስቲኒ ነው ያመጣው እግዚአብሔር ምን ይያለ ነው አንድ ጊዜ አንድ ሰው እግዚአብሔር እንዲናገረኝ ፈልጋለሁ አለ ና መኪናው ውስጥ ቁጭ ብሎ ከፕሮግራም እንደወጣ መኪናውን ሞተሩን አስነሳና እግዚአብሔር ሆይ አንተ ተናገረኝ አለ ብዙ ጊዜ ድምጽህን እፈልጋለሁ ጫጫታ በስቶ ድምጽህን ሳልሰማ ኖር ያለው አሁን ግን ተናገረኝ ብቻዬን ነኝ አሰማኝ ድምጽህን እፈልጋለሁ አለ እግዚአብሔር ጥሩ አምላክ እኮ ነው ደግ አምላክ ነው ተነስተ ወተት ግዛ አለው ደነገጠ እግዚአብሔር ለምንድነው ወተት ግዛ የምትለኝ አለና አመነታ ካመነታ በኋላ ግን እንደዚህ አለ እግዚአብሔር ተናገረኝ ስላልኩ ያለኝን አደርጋለሁ አለና ሄዶ ከስቶር ወተት አነሳ ወተቱን ይዞ ወደ መኪናው ሲመጣ እግዚአብሔር ተነስተ በኢስት በኩል ባለው መንገድ ንዳ አለው መንዳት ጀመረ የሆነ ቦታ ሲደርስ ራይት አርጋለው ራይት አደረገ እየነዳ ማያቀው ሰፈር ውስጥ ገባ እግዚአብሔር እዚህ ጋር ቆመ የሆነ ቤት በዛ አካባቢ ወዳለው ቤት ጌታ እየጠቆመው እዛ ቤት ሂድና አንኳኩተ ይህንን ወተት ስጣቸው አለ
ደነገጠ። የማያውቀው ሰፈር የማያውቀው ቤት እንዴት ብሎ ነው ሄዶ ይሄንን ወተት የሚሰጠው? ግን እግዚአብሔር ሆይ ተናገረኝ ድምጽህን አሰማኝ ብሎ ስለነበረ መታዘዝ ነበረበት። እግዚአብሔር እየተናገረው እንዳለ አምኗል። ሄደና አንኳኳ። ከዛ አንድ በጣም ግዙፍ ሰው በሩን ከፈት አረገ። ከዛ ስፓኒሽ ነው። ወተቱን እንዲህ አርጎ ሲያቀብለው ነጠቀውና ወደ ውስጥ ሰውየው እየሮጠ ገባ። ከዛ ደግሞ የሰውየው ሚስት ከውስጥ እየሮጠች መጣች። እንግሊዘኛ በደንብ አትችልም። በመትችለው አቅሟ ምን አለችው? አሁን እኮ እግዚአብሔር ወተት እንዲልክልን ልጃችንን የምንሰጣት ወተት አተን በጣም ተቸግረን መግዣም ስላልነበረን አቤቱ አምላካችን እግዚአብሔር ሆይ መልአክ ላክልን እያልን እየጸለይን ነበር። አንተ መልአክ ነህ አለችው። ሰውየው በጣም ልቡ ተነካና በኪሱም የነበረውን ገንዘብ ጨምሮ ሰጥቶ እግዚአብሔር ሆይ አንተ ለካ የምትናገር አምላክ ነህ አለ። ወገኖቼ ሆይ እግዚአብሔር ይናገራል። ኢዮብ ሲናገር እንደዚህ አለ፣ እግዚአብሔር በአንድ መንገድ በሌላም ምን ያደርጋል? ይናገራል አለ። እግዚአብሔር እየተናገረ ነው። ዛሬም እየተናገረ ነው። ትናንት እየተናገረ ነው። ነገም ይናገራል። በዘመናት መካከል ይናገራል። የእግዚአብሔር ድምጽ ሁሉ ጊዜ የተከፈተ ነው። ሰማይ ሁሉ ጊዜ ክፍት ነው። ሰማይ ሁሉ ጊዜ መልእክት አለው። ሰማይ ሁሉ ጊዜ ቋንቋ አለው። እግዚአብሔር በአንድ መንገድ በሌላም ይናገራል አለ። ኢዮብ ግን ችግሩ ምን እንደሆነ ገብቶታል። እንደዚህ አለ ሲናገር ኢዮብ፣ ሰው ግን አያስተውልም አለ። ወገኖቼ ሆይ ችግሩ ያለው እግዚአብሔር ስለማይናገር አይደለም። ችግሩ ያለው አሁን እየሆነ ስላለው ነገር እግዚአብሔር ያልተናገረ ይመስላችኋል? እግዚአብሔር ነገ ስለሚሆነው ነገር የማይናገር ይመስላችኋል? እግዚአብሔር እየተናገረ ነው። እንዳናስተውል ያደረገን እኮ በቤታችን የከፈትነው ቲቪ በጣም እየጮኸ ስለሚሰማ ነው። ኢንተርኔቱ በጣም ስለሚጮህ ነው። ዩቲዩብ በጣም እየጮኸ የእግዚአብሔርን ድምጽ ስለሸፈነ ነው። እግዚአብሔር እየተናገረ ነው። እግዚአብሔር በአንድ መንገድ በሌላም ይናገራል። ሰው ግን አያስተውልም። የማያስተውል ሕዝብ ደግሞ ይገለበጣል። ጥፋት ሲመጣ ያገኘዋል። ችግር ሲመጣ ያገኘዋል። እግዚአብሔር ሲናገር ያልሰማ፣ እግዚአብሔር ሲናገር ያላዳመጠ፣ እግዚአብሔር የተናገረውን ቋንቋ ሰምቶ ያልታዘዘ እንደ ሳኦል ይሆናል። አመፀኛ ይሆናል። እልከኛ ይሆናል። ከእግዚአብሔር ይለያል። ከእግዚአብሔር ይቆረጣል። እግዚአብሔር ከዚህ ጠብቀን ወገኖች ሆይ። እግዚአብሔር ሲናገር የምናስተውል፣ እግዚአብሔር ሲናገር የምንሰማ፣ ለእግዚአብሔር ድምጽ መልስ የምንሰጥ እንድንሆን እግዚአብሔር ይርዳን። እግዚአብሔር እየተናገረ ነው። አምላካችን እየተናገረ ነው። አስተውሉ። እግዚአብሔር እየተናገረ ነው። ሁሉ ጊዜ ይናገራል። ሉቃስ 5 ላይ እነ ጴጥሮስ ሌሊት ወጥተው አሳ ሲያጠምዱ፣ ጴጥሮስ በጣም ትጉ ሰራተኛ ነው። በአሳ ማጥመድ ስራው ቤተሰቡን የሚያስተዳድር ነው። የሚስቱን እናት ዘመዶቹን የሚያኖር ነው። ፕሮፌሽናል አሳ አጥማጅ ነው። ትጉ ነው። ብርቱ ነው። ማለዳ ነው የሚወጣው፣ ሌሊት ነው የሚነሳው። አሳ የሚጠመድበትን ሰዓት ያውቃል። በዚህኛው ታሪክ ግን ሉቃስ 5 ላይ መረቡን ቢወረውር ምንም የለም። መረቡን ቢወረውር ምንም የለም። ባዶ እጁን ወደ ቤት ሊገባ ነው። ለቤተሰቡ የሚያቀርብላቸው አሳ የለም። የሚሸጠው ሽጦ የሚያመጣው ገንዘብ የለም። ከሰረ። ቀኑ በጣም ተስፋ በሚያስቆርጥ ሁኔታ ውስጥ አለፈ። ሞክሯል። ግን ሰማይ መጣለት። ዛሬ በዚህ አስደናቂው ቀን መጣ። ጌታ እንደዚህ ያለው መረብህን ለማጥመድ በስተቀኝ ጣለው አለው። ኦሬዲ መረቡን አጥቦታል። መረቡን ሰብስቦታል። መረቡን አጥሮታል። ይዞ ሊሄድ ነው። አሁን
በቃ ሞክሬያለሁ ችሎታውን ተጠቅሟል ዕውቀቱን ተጠቅሟል ፕሮፌሽኑን ተጠቅሟል በጣም ፕሮፌሽናል አሳ አጥማጅ ነው አሁን ሊሄድ ባለበት ሰዓት ላይ ጌታ እንደዚህ ያለው ጴጥሮስ አለው ስምዖን አለው መረቡን እንደገና ወደ ቀኝ በት ነው አለው ሃሌሉያ ጴጥሮስም ሰማና እንደዚህ አለ እንደ ቃልህ አለው ሃሌሉያ እንደ ድምጽ አንተ እንደተናገርከው አንተ እንዳወጣው ቃል ካንተ አፍ እንደሰማውት ቃል መረቡን እጥላለሁ አለ መረቡን ሲጥል ከሰማይ ድምጽ ለአሳዎቹ ዋን ዌይ እየሮጣችሁ ጴጥሮስ ወደ ወረወረው መረብ ግቡ የሚል ድምጽ ወገኖች እግዚአብሔር ሲናገር ጉዛን ይሰማሉ እግዚአብሔር ሲናገር ፍጡራን ይሰማሉ እግዚአብሔር ሲናገር ሰማይ ይሰማል እግዚአብሔር ሲናገር ምድር ይሰማል እግዚአብሔር ሲናገር ባህር ይሰማል እግዚአብሔር ሲናገር አሳ ይሰማል እየሮጡ መረቡ እስኪቀደድ ድረስ ሞሉለት ጴጥሮስ እንደዚህ አይነት አሳ አጥምዶ ያውቅ ጴጥሮስ እንደዚህ አይነት እርዳታ የሚያስጠይቅ አግዙኝ የሚያስበል አይነት አሳ አጥምዶ አያውቅም ወገኖቼ ሆይ እግዚአብሔር ከተናገረ ይሆናል ግን አናስተውልም እየሰማነው አይደለም እኮ ጫጫታው በስቷል አሁን ቤት ነው ያለነው ሰብሰብ ብለናል ወደ ቤታችን ገብተናል በራችንን ከኋላችን ዘግተናል ስለዚህ ቲቪው ይጥፋ ኢንተርኔቱ ይዘጋ ፌስቡኩም ይቁም የሰማይ ቻናሉ ግን ይከፈት መሬትን ያዝ እግዚአብሔርን ንስማ ምን ትላለህ እግዚአብሔር ሆይ ሰማይ ምን ይያለ ነው አንተ ምን እየተናገርክ ነው ድምጽ ምን ይያለ ነው ብለን ሰማይን ንስማ እግዚአብሔር በመናገር ስራ ላይ ነው ያለው በጣም ደስ ይለኛል እግዚአብሔር እየተናገረ ነው እኔ አምናለሁ እግዚአብሔር የሚናገር አምላክ ነው እግዚአብሔር 24/7 የሚናገር አምላክ ነው የእግዚአብሔር ድምጽ አለ አየሩ ላይ አለ ግን አየሩ ላይ ሌሎች ድምጾች በዙና እግዚአብሔርን መስማት አቃተን በየቤታችን በየሰፈራችን በየጓዳችን በመንወጣበት በመንገባበት ስፍራ ሁሉ ሌሎች ድምጾች በዙና እግዚአብሔርን መስማት አቃተን አሁን ሌሎቹ ጸጥ ይበሉ ሰማይ ግን ይናገር ሰማይ ያውራ አሁን ሰማይን ለመስማት ዝግጁ ነኝ እንበል እግዚአብሔር ሆይ የሚሰማኝ በርጋታ ይቀመጣል ብለሃል አንተን መስማት በርጋታ ያስቀምጣል ከመከራ ስጋት ያሳርፋል አንተን መስማት እፈልጋለሁ እንበል ወገኖቼ ሆይ የእግዚአብሔር ድምጽ ለሁላችንም ነው የእግዚአብሔር ድምጽ ለሁላችንም ነው ሮሜ 8:14 ላይ ያለውን ቃል ነግሬያችሁ ጨርሳለሁ በእግዚአብሔር መንፈስ የሚመሩ እነዚህ የእግዚአብሔር ልጆች ናቸው ይላል በእግዚአብሔር መንፈስ የሚመሩ እነዚህ የእግዚአብሔር ልጆች ናቸው ማን ነው እየመራን ያለው በምንድነው እየተመራን ያለነው ማን ነው ካፒቴኑ ማን ነው መሪውን ያዘው የማንን ድምጽ ነው እየሰማን ያለነው ምንድነው ምን ሰማው የትኛው ድምጽ ነው እየነዳን ያለነው የእግዚአብሔር ልጆች ከሆነን በክርስቶስ ዳግም ልደት ያገኘን ከሆነን ከእግዚአብሔር ጋር የታረቀን ከሆነን እግዚአብሔር አባታችን ከሆነ እኛ ደግሞ ልጆቹ ከሆነን የምንመራው በመንፈስ ነው የእግዚአብሔር መንፈስ ውጡ ይላል የእግዚአብሔር መንፈስ ግቡ ይላል የእግዚአብሔር መንፈስ ተቀመጡ ይላል የእግዚአብሔር መንፈስ ተነሱ ይላል የእግዚአብሔር መንፈስ የሚመራን ሰዎች ከሆነን በእግዚአብሔር መንፈስ የሚመሩ ሁሉ የእግዚአብሔር ልጆች ናቸው የእግዚአብሔር ልጅ ከሆንክ የእግዚአብሔር ልጅ ከሆንሽ የሚመራሽ CNN አይደለም የሚመራሽ CDC አይደለም የሚመራሽ WHO አይደለም የሚመራሽ የሰራዊት ጌታ እግዚአብሔር ቅዱሱ መንፈሱ ነው እግዚአብሔር በመንፈሱ ይመጣል እግዚአብሔር በመንፈሱ ይናገራል እግዚአብሔር በመንፈሱ ይመራል ወገኖቼ ሆይ እግዚአብሔር ለመስማት ጆሮአችን ይከፈት እግዚአብሔር ሲናገር እግዚአብሔር ድምጹን ሲያመጣ በዛ ድምጽ ውስጥ ሰላም አለ እረፍት አለ እርካታ አለ ደስታ አለ መረጋጋት አለ በርጋታ መቀመጥ አለ ያም ይሆንልን እግዚአብሔርን መስማት ስንችል ነው እግዚአብሔርን የሚሰማ በርጋታ ይቀመጣል ከመከራም ስጋት ያርፋል እንጸልይ